የኳተር ንፋስ ይለያል ውዴ። አንቺ ጋስ ጽዳት እንዴት ይዞሻል? በርቺ። እኛ ጋር ግቢው ሙሉ አፈር ለብሷል። ብታምኝም ባታምኝም አፈር ታውቂያለሽ አይደል? ይሄ ማሳየሽ እዚህ ጋር ማለት ነው አፈር። ይሄ አሁን እንግዲህ ሙልጭ ተደርጎ በመጥረጊያ ይደረጋል። ወደ ውስጥ ያለውንም አሳይሻለሁ። የተለያዩ ሀሳቦችን እያነሳን አብረን እንቆያለን እኔና አንቺ። ስለዚህ እንደዚህ ዋጋ ከፍለን የምናመጣውን ገንዘብ ለማንም መስጠት የለብንም። አፈር ጠርገን ውጪ ላይ ስንት ዋጋ ከፍለን እኔና አንቺ እኮ እውነት ጀግና ነን። ጀግና ማንም የማይሰራውን ማንም የማያደርገውን እናቱ ቁጭ ብሎ ሁሉም የእናቱን ሽሮ የሚበላ እኔና አንቺን ሊሰድበን ዝቅ ሊያደርገን ቢሞክር ወንድ ነው ሴት ነው እማነሰበር አንበሶች ነን። ይኸው ንፋሱ እንዴት እንደሚያደርገው ወደ ውስጥ ያለውን ደግሞ ባሳይሽ ይለያል። እንደምትመለከችው ነው እንግዲህ የኛ ግቢ የታቹ ነው። ይሄ ስፋቱን እንግዲህ እያየሽልኝ ከላይ አለ። ከላይ ራሱ ሁለት በረንዳ አለ። ከላይ ራሱ ሁለት በረንዳ አለ። በጣም ትልልቅ ሁለት በረንዳ አለ። እንግዲህ እንደምታዩ ነው። እዛ አካባቢ እንደምታዩ ነው። እንግዲህ ይሄ ትናንትና ከትናንት ወዲያም ነው ሲጠረግ ነበር። ስለዚህ ኳተር ያለሽ እህት ታውቂዋለሽ። ትናንትና የነበረው ንፋስ መኪናውን አቆሽሾታል። አረ ምንም ያስቀረ ነገር የለም። ስለዚህ የኔ ጀግና እህት እንደዚህ ዋጋ ከፍለሽ ሰርተሽ አመጣሽውን ገንዘብሽን ለማንም ሰው እንዳትሰጪ። ይታይሻል ይሄ አቧራ። ለማንም ሰው ሁሉም ሰው የራሱን ሾክ በራሱ እጅ ይንቀል። ሁሉም ሰው ማንም ይሁኑ ምንም ይሁኑ አንቺ ኃላፊነት ያለብሽ የራስሽ ነው። የራስሽ ህይወት። ነገ ብትወድቂ የሚያነሳሽ የለም። ነገ አንድ ነገር ብትሆኝ ማንም ዞር ብሎ አይሽም። እመኚኝ እመኚኝ፣ የምሬን ነው የምነግርሽ፣ የቀለድኩ አይደለም። እመኚኝ። በኋላ ለምን እንደዚህ ተፈጠረ፣ ለምን እንደዚህ ሆነ ከማለት ዛሬ መጠንቀቅ አለብሽ። ዛሬ መንቃት አለብሽ። ከዛ አለፍ ሲል ደግሞ ማለት ነው የወር ደሞዝሽን ከአረቦች መጠየቅ እንዳትፈሪ። እንደዚህ ዋጋ ከፍለሽ እየሰራሽ እንደዚህ አፈር እየለቀምሽ እያጸዳሽ ከነሱ ራሱ ገንዘብሽን መጠየቅ ከቶ እንዳትፈሪ፣ በጭራሽ እንዳትፈሪ። ከነሱ ገንዘብ መጠየቅ አትፍሪ። አንድ ሁለተኛ ደግሞ ገንዘብሽን ለማንም አትስጪ። ከአረቦች ደሞዝሽን መጠየቅ እንዳትፈሪ። እንዴት ዋጋ ከፍለሽ እንደምታመጭ ገንዘቡን ታውቂዋለሽ። ስንት ሰዓት ቆመሽ ዕቃ እንደምታጥቢ ታውቂዋለሽ። ልክ እንደኔ ትልቅ ግቢ ካለ ደግሞ ግቢሽ እንዴት ግቢውን ንፋስ ባለ ጊዜ የሚለብሰውን አቧራ እኔም አንቺም እናውቀዋለን። ያን አቧራ ማክስ ለብሰሽ እንዴት አድርገሽ እንደምታጸጂ አንቺም እኔም እናውቀዋለን። ስለዚህ ከአረብ ገንዘብሽን መጠየቅ እንዳትፈሪ። የተቀበልሽውን ገንዘብ ደግሞ ኢትዮጵያ ላለ ሰው ገንዘብሽን ሰጥሽ እንዳትከስሪ። በደንብ ይሄንን አስመሪበት። ማንም ሰው ያንቺን ህመም አያይልሽም። ማንም ሰው ያንቺን ድካም አያይልሽም። ኢማጂን ዛሬ ለምሳሌ ንፋስ አለ፣ ገብቶሻል? ንፋስ እያለ ነው የማጸዳው። ንፋስ እያለ ንፋሱ እየመለሰው ነው እየደጋገምኩ እያጸዳው ያለሁት።
እና ይሄን ሁሉ ዋጋ ከፍዬ ያመጣሁትን ገንዘብ ኢትዮጵያ ቁጭ ላለ ሰው አንስቼ የሚሰጠው ለምን? ኦኬ መርዳት ካለብኝ እናትና አባቴ አግባብ ለሆነ ነገር ያስፈልጋል ወይ? ይሄ የምልከው ገንዘብ የሚያስፈልግበት ነገር አለ ወይ? እውነት ይሄ ገንዘብ ያስፈልጋል ወይ ነው? ገንዘብ ላኪ ስለተባልኩ ብቻ ነው ምልከው ብለሽ ማሰብ አለብሽ፣ ማገናዘብ አለብሽ። እንዴት አድርገን ገንዘቡን እንደምናመጣ እኔም አንቺም እናውቀዋለን። በቀላል አይደለም የሚመጣው፣ እያየሽው ነው። ያጸዳሽው መልሶ እየቆሸሸ ደግመሽ እያጸዳሽ ስንት ዋጋ ከፍለሽ ነው የምታመጪው። ስለዚህ በህይወትሽ ውስጥ የራስሽ ባውንደሪ ይኖርሽ፣ የራስሽ የሆነ ገደብ ይኖርሽ። ገደብ ስልሽ በቃ በዚህ ነገር አይመለከተኝም። ምክንያቱም እነሱ ማለት ነው ይኸውልሽ፣ ወደ አረቦቹም ጋር ስንመጣ እነሱ እድሜ ልክሽን በነፃ ብትሰሪላቸው እንትን የላቸውም፣ ጣጣ የላቸውም። ገብቶሻል አይደለ? የምትከፊውን ዋጋ አንቺ ነው የምታውቂው። ኢትዮጵያ ያሉትም ሰዎች ገንዘብ ከመሬት የምታመጭ ነው የሚመስላቸው። አሁን እኔ የማሳየሽን ነገሮች እኔ እዚህ ጋር የምሰራቸውን ስራዎች ማንም ሰው አያውቀውም ከኔና ከአንቺ ውጭ። ኢትዮጵያ ያሉ ሰዎች አይመስላቸውም። እኛ እንደዚህ ግቢ አጽድተን መኪና አጥበን የጫማ ሶል ሳይቀር አጥበን ውሻ ሳይቀር አጥበን ውሻ ያለብን ልጆች ወይም ውሻ ያለበት ቤት የምትሰራ ልጅ ይህ ዋጋ ከፍለ ገንዘቡን እንደምታመጣ አያውቁትም። ገንዘብ ምን ይመስላችኋል መሰለሽ? ቅጠል። ኢማጂን አሁን ለምሳሌ ይህን ቅጠል አንስቼ ላሳየሽ። የአረብ ሀገር ገንዘብ እንደዚህ ቅጠል ይመስላችኋል? ገብቶሻል? ግን ያ አይደለም። ብዙ ዋጋ ከፍለሽ ነው ብሩን የምታመጪው። ወርሽ ሲደርሽ ወርሽ መጨረሻ ላይ ከሴትዮዋም ቢሆን ገንዘብ መጠየቅ አትፍሪ። ማናት እሷ? ምንድናት? የእሷን ቤት እየራበሽ፣ የእሷን ቤት እየጠማሽ፣ የእሷን ቤት አንገትሽን ደፍ ወርሽ ሲደርስ ደሞዝ መጠየቅ አትፍሪ። ገብቶሻል አይደለ? ደሞዝ መጠየቅ አትፍሪ በምንም ተአምር። በቃ ግዴታዋን ለአንቺ ደግሞ ግዴታ። ስለዚህ እኔ ውድ ራስሽን እየጠበቅሽ ስሪ። እንደዚህ አቧራ ያለበት ቦታ የምታጸጅ ማክስ ለብሰሽ ስሪ። ገብቶሻል አይደለ? በህይወትሽ ውስጥ ብትወድቂ ምንም ነገር ቢቀድምሽ የመጀመሪያዋ ተጎጂ አንቺ ነሽ። የመጀመሪያዋ ተጎጂ አንቺ ነው የምትሆኚው። ሁሉም ያፌዝብሻል፣ ይቀልድብሻል። ገንዘቧን አትይዝም ነበር ትባያለሽ። ለነሱ አስበሽ ስታረጊ፣ ለነሱ አስበሽ ስትሰጪ እንደነበር ይረሱታል። ስለዚህ ለዚህ መድኃኒቱ ደግሞ ይሄን ነገር አይምሮሽ ውስጥ ማስቀመጥ ነው። ለራሴ ያለው ራሴ ነኝ፣ ከኔ ውጭ ማንም የለም። ቢያመኝም እኔ ነኝ ችዬ እየሰራሁ ያለሁት፣ እኔ ነኝ ወገቤና ስራ እየሰራሁ ያለሁት። ማንም ከኔ ጋር የለም ከፈጠረኝ ውጭ። ለፈጠረሽም እንደ እምነትሽ ማድረግ ያለብሽ ነው እንትን የምታረጊው። ግን ቅድሚያ እጅሽ ላይ ሲደርስ ነው ገንዘቡ፣ ቅድሚያ ወደ አካውንትሽ ሲገባ ነው ያንንም የምታረጊው። ስለዚህ ራስሽን እየጠበቅሽ እንደዚህ ዋጋ ከፍለሽ የምታመጪውን ገንዘብ ለማንም አትስጪ። የእውነት ነው በይ፣ በቃ ነው የለኝም በይ፣ የለኝም። አረቦችን ገንዘብ መጠየቅ አትፍሪ። እነሱ እኮ ሲያሰሩሽ አይፈሩም አይደል እንዴ? እውነቱን እንነጋገር ከተባለ እነሱ ሲያዙሽ አይፈሩም አይደለ? ላይ ሂጂ ታች ወረጅ ይሄን አምጪ ሲሉሽ እኮ እንትን አይሉም፣ አይፈሩም አይደለ? ስለዚህ አንቺም ወርሽ ሲደርስ ገንዘብሽን መጠየቅ። ገንዘቤን የመጣሁት ለስራ ነው፣ እየሰራሁ ነው፣ እየለፋሁ ነው። እስከለፋሁ ድረስ ደግሞ ገንዘቤን መስጠት ግዴታ አለብሽ። ስለዚህ ወርሽ ሲደርስ ገንዘብሽን ተቀበይ፣ አትዘናጊ ውዴ። እና በጣም ብዙ ጽዳት ነው ያለብኝ ዛሬ።
ስለዚህ ሊሄድና ወደ ክላስ ምግብ ልብላ፣ ትኩስ ነገር ልጠጣና ደግሜ ልመለስ ማለት ነው። ምክንያቱም ፀሐይ እየወጣ ስለሆነ ግዴታ መብላት አለብኝ ይህንን ስራ ለመስራት። በጣም ግቢው ሰፊ ነው። ቅድም አሳይቼሻለሁ። ተጸርቶ አላለቀም። ቆይ በደንብ ላሳይሽ። ይኸውልሽ እንደምታዩ ነው። ይሄ ሙልጭ ተደርጎ መጸዳት አለበት። ሙልጭ ትልቅ ነው በነገራችን ላይ እኛ ግቢ በጣም ትልቅ ነው ከምነግርሽና ከምልሽ በላይ። ፀሐይ እየወጣ ስለሆነ አሁን ይሄ አየሽው ንፋሱ እንዴት እንደሚመልሰው ያጸዳሁትን ይኸው ንፋሱ እንዴት እንደሚመልሰው ይሄን አሁን ቅድም ጠርጌው ነበር የጠረኩት ነበር። አየሽ ንፋሱ እንዴት እንደሚመልሰው። እንደዚህ ዋጋ ከፍለሽ የምታመጪውን ገንዘብ ለማንም እንዳሰጪ ለማንም። ይኸውልሽ ስለዚህ በርችልኝ፣ ጠንክሪ። አንቺ ጎበዝ ሴት ነሽ፣ ጀግና ሴት ነሽ፣ ሃርድ ወርከር ነሽ። ሁሉም ነገር አላፊ ነው። ነገ ጥለነው እንሄዳለን። ህይወት ይቀጥላል። በዚህ መሀል ራስሽን ጠብቂ። ራስሽ ያለሽው ራስሽ ነሽ። ከአንቺ ውጭ ላንቺ ማንም የለም። ብትጎጂ መጀመሪያ ተጎጂ አንቺ ነው የምትሆኚው። ስለዚህ ከምንም በፊት ቅድሚያ ራስሽን ጠብቂ። በሌላ ቪዲዮ እንገናኛለን። ሁሌም ቢሆን ወደ ህልምሽ እየሄድሽ። አመሰግናለሁ። መልካም ጊዜ ቤተሰብ፣ የተከታታይ አክባሪ። እግዚአብሔር ያክብርልኝ።